ሰላም እንዴት አላችሁ ውድ ቤተሰቦቼ? በጣም ጠፍቼባችኋለሁ። ከሁለት ወር ኦልሞስት እንደዛ አካባቢ ሆኖኛል። ሁለት ወር እና ከዛ በላይ ሆኖኛል። እንግዲህ በጣም ይቅርታ፣ ያው ብዙ የስራ ጫናዎች ምናምን ሲኖር ነው። አሁን ላይ በአዲስና አሪፍ በሆነ ኮንተንት ተመልሼ መጥቼላችኋለሁ። አብዛኞቻችሁ የምትፈልጉት ደግሞ አብዛኛውም እየተቸገረበት ያለው አንድ ጉዳይ አለ። በተለይ ከኢትዮጵያ ንግድ ባንክ ጋር በተያያዘ ሞባይል ባንኪንግ ላይ በጣም የተፈጠሩ ችግሮች አሉ። እነዚህን እንዴት ፊክስ ማድረግ እንደምንችል አንድ ባንድ አሳያችኋለሁ። ሞባይል ባንክ ስትጠቀሙ ለምሳሌ ከአሁን በፊት ሁለት አካውንት እና ሁለት ሞባይል ባንክ ካላችሁ ያ ማለት በሁለት ስልክ ቁጥር ሁለት ሞባይል ባንክ በተለያየ አካውንት አስከፍታችሁ ከሆነ አሁን ላይ በእርግጠኝነት ነው የምላችሁ አንዱ አካውንታችሁ ተዘግቷል ወይም ደግሞ አንዱ ሞባይል ባንክ አካውንታችሁ አይሰራም። ስለዚህ ይህንን እንዴት ፊክስ ማድረግ እንደምትችሉ እንዴት መጠቀም እንደምትችሉ አንድ ባንድ አሳያችኋለሁኝ። ይህንን ማድረግ የምንችለው በቀላሉ በሲቢ ብር አማካኝነት ነው። ሲቢ ብር በእጃችን ካለ ሁሉ ነገር ቀላል ነው ማለት ነው። ስለዚህ ምንም ኤቲኤም አያስፈልግም፣ ሞባይል ባንክ አያስፈልግም። ኦንሊ በሲቢ ብር ብቻ መጠቀም እንችላለን ማለት ነው። ይህንንም እንዴት አድርገን አካውንታችን ከሲቢ ብር ጋር እንዴት ማገናኘት እንደምንችል አንድ ባንድ ሙሉ ስቴፑን አሳያችኋለሁ። አካውንታችሁን ወይም ደግሞ የኢትዮጵያ ንግድ ባንክ አካውንታችሁን ከሲቢ ብር ጋር ወይም ኮከብ 847 መሰላል ብለን የምንጠቀመው ከሱ ጋር እንዴት ማገናኘት እንችላለን የሚለውን አንድ ባንድ ያሳያችኋለሁ። ይህን ማገናኘታችሁ ለምን እንደሚጠቅማችሁ ልንገራችሁ። በመጀመሪያ ሲቢ ብር ከሞባይል አካውንታችሁ ጋር ወይም ደግሞ ሲቢ ብር ሞባይል ባንክ ከሌላችሁና ኤቲኤም ከሌላችሁ ሲቢ ብር ወሳኝ ነው። ስለዚህ ይህንን ሲቢ ብር እንዴት አድርጋችሁ ከንግድ ባንክ አካውንታችሁ ጋር ማገናኘት ትችላላችሁ የሚለውን ከማየታችን በፊት ዋና ዋና ጥቅሞቹ ሲቢ ብር በመጠቀም ገንዘብ በኤቲኤም ማውጣት እንችላለን። ያ ማለት ኤቲኤም ካርድ ሳኒዝ ኤቲኤም ማሽን ካለበት ቦታ ለምሳሌ የኢትዮጵያ ንግድ ባንክ አብዛኛዎቹ ካርድለስ ይሰጣሉ። ስለዚህ ከኤቲኤማቸው ጋር እንሄዳለን። የኢትዮጵያ ንግድ ባንክ ኤቲኤም ጋር ሂደን ካርድለስ የምትል ኬ ያለች ማለት ነው። እሷን ስንጫን በቀኝ በኩል ነው ኦልሞስት አብዛኛው ኤቲኤም ላይ ያለች። ስለዚህ እሷን በትክክል እሷ ባለችበት ትክክል ኤቲኤሙን ስትነኩ የሞባይል ባንክ ቁጥራችሁን እንድታስገቡ ያ ማለት ንግድ ባንክ የከፈታችሁበትን ወይም ሲቢ ብር የምትጠቀሙበትን ስልክ ቁጥር እንድታስገቡ ይጠይቃችኋል። እሱን ታስገባላችሁ። በመቀጠል ካሻውት መጀመሪያ ላይ ስትሉ የሚላክላችሁ ሚስጥር ቁጥር አለ። እሱ ሚስጥር ቁጥር ስታስገቡ ያዘዛችሁትን የብር መጠንም ታስገቡና ይሰጣችኋል ማለት ነው። ይህንንም አንድ ባንድ ስቴፑን አሳያችኋለሁ። ስለዚህ ብር ለማውጣት በቀላሉ ይጠቅማችኋል ማለት ነው። ሁለተኛ ደግሞ በአካውንታችሁ ላይ ያላችሁን ገንዘብ ወደ ሌላ ትራንስፈር ማድረግ ብትፈልጉ እስካሁን የምትጠቀሙት ባንክ ካልሄዳችሁ ወይም ቅርንጫፉ ጋር ካልሄዳችሁ የምትጠቀሙ ሞባይል ባንክ ነው። ነገር ግን አካውንታችሁ ላይ ያለውን ገንዘብ ወደ ሌላ አካውንት ወይም ወደ ሌላ ሰው ማስተላለፍ ከፈለጋችሁ ሲቢ ብርን ብቻ በመጠቀም ማስተላለፍ ትችላላችሁ። ይህም እንዴት እንደሆነ ሙሉ ስቴፑን የምታዩት ይሆናል። በሶስተኛ ደረጃ ደግሞ ሞባይል ባንኪንግ ሳትጠቀሙ አካውንታችሁን ለመቆጣጠር ሙሉ ለሙሉ ለምሳሌ ካርድ ለመሙላት ብትፈልጉ፣ እንደዚሁም ሂሳብ ለማየት ብትፈልጉ ወይም አካውንታችሁ ላይ ያለውን ሂሳብ ማየት ብትፈልጉ፣ ትራንስፈር ማድረግ ብትፈልጉ ያ ማለት እንዳልኳችሁ ወደ ሌላ አካውንት ለማስተላለፍ ብትፈልጉ፣ የተለያዩ ክፍያዎችን ለመፈጸም ወይም ለመክፈል ብትፈልጉ፣ እንደውም ሂሳብ ለማውጣት ብትፈልጉ ሲቢ ብርን ብቻ ተጠቅማችሁ አካውንታችሁን መቆጣጠርና መጠቀም ትችላላችሁ ማለት ነው። ስለዚህ ሙሉ ስቴፑን ላሳያችሁ። እንግዲህ ወደ ያንዳንዱ ስቴፕ እንገባለን። በመጀመሪያ በሁለት አይነት መንገድ ነው የማሳያችሁ። አንደኛው በተን ስልክ በመጠቀም ወይም ደግሞ ማንኛውንም ስልክ በመጠቀም ወደ ስልክ መደወያችሁ ትገባላችሁ። ከዛም በመቀጠል ኮከብ 847 መሰላል ብላችሁ ትጽፉና ትደውላላችሁ። አሁን የሚመጣላችሁ የሲቢኢ ብር ነው። ሲቢኢ ብር ካላስከፍታችሁ ቀጥታ የኢትዮጵያ ንግድ ባንክ ቅርንጫፎች ጋር በመሄድ በማንኛውም የንግድ ባንክ ቅርንጫፍ ማስከፈት ትችላላችሁ። ይህንን ግዴታ አስከፍቱ፣ ቤታችሁ ናችሁ ማክፈት ስለማትችሉ ማለት ነው። ስለዚህ ይህን ካስከፈታችሁ በኋላ በመቀጠል የምታደርጉት እያንዳንዱን ስቴፕ አካውንታችሁን ሊንክ ማድረግ አለ። የመጀመሪያው እሱን እንዴት ሊንክ እንደምታደርጉ አሳያችኋለሁ ማለት ነው። በአንድሮይድ ወይም ደግሞ በአይፎን የምትጠቀሙ ከሆነ አንድሮይድ ላይ ጉግል ፕሌይ ስቶር ላይ ሲቢኢ ብር ብላችሁ ይህን አፕሊኬሽን ታወርዳላችሁ። አይኦኤስ ወይም ደግሞ አይፎን የምትጠቀሙ ከሆነ አፕ ስቶር ላይ ገብታችሁ ማውረድ ትችላላችሁ ማለት ነው። ስለዚህ አሳያችኋለሁ፣ ተከታተሉ። በቀጥታ ወደ ስልክ መደወያው እንገባለን። መቀጠል ኮከብ 847 መሰላል ብለን እንጽፋለን። ከዚህ በመቀጠል እንደውላለን ማለት ነው። ሞባይል ባንክ አፕሊኬሽን ወይም ደግሞ ባንክ አካውንቱ በተከፈተበት ስልክ ቁጥር እንደውላለን። በዚህ መልኩ ይመጣልናል። ሴንድ መኒ፣ ካሽ አውት፣ ባይ ኤርታይም፣ ባይ ጉድስ፣ ዌብ ቢል፣
ማይ አካውንት፣ ባንክ ሰርቪስ፣ ሎያሊቲ ሰርቪስ፣ ኔክስት የሚላለ እኛ የምንፈልገው አሁን 7 ቁጥር ላይ ያለውን ባንክ ሰርቪስ የሚለውን ነው። 7 ቁጥር ትጫናላችሁ። በመቀጠል 1 ቁጥር ትራንስፈር ይላል። 3 ቁጥር ማይ ባንክ አካውንት ይላል። አራተኛ ቤኔፊሻሪ የሚል አለ ማለት ነው። ስለዚህ እኛ የምንፈልገው 3 ቁጥር ላይ ማይ ባንክ አካውንት። እዚህ ጋር እንደምታዩት አንደኛ ባንክ አካውንት ባላንስ ወይም ባንክ ላይ ያለንን ምንም ሞባይል ባንክ ሳንጠቀም በሲቢ አማካኝነት አካውንታችን ላይ ያለውን ባላንስ ለማወቅ ነው። ሁለተኛው ሪሙቭ ባንክ አካውንት ይላል። ሊንክ የሆነውን ባንክ አካውንት ሪሙቭ ለማድረግ የምንጠቀምበት ነው። መጀመሪያ ግን ይሄ ሊንክ ስለሆነ ነው እንጂ አዲስ ከሆናችሁ ሊንክ አድርጉ የሚል ይመጣላችኋል ማለት ነው። ስለዚህ ሁለተኛው ጋር ትገቡና ሊንክ አካውንት ብላችሁ ሊንክ ታደርጋላችሁ ማለት ነው። ከአካውንታችሁ ጋር ታገናኙታላችሁ። ሶስተኛው ባንክ አካውንት ሊስት ነው። ብዙ ሞባይል ባንክ ከዚህ ጋር ብዙ አካውንት ማገናኘት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ አገናኝታችሁ መጠቀም ትችላላችሁ። አሁን ወደ ኋላ ባክ እንበልና እንዴት ከባንክ አካውንት ገንዘብ እንደምናመጣ ነው ማሳያችሁ። ስለዚህ ሙሉ ስቴፕ ከመጀመሪያ ላሳያችሁ እንደገና። ኮከብ 847 መሰላል ብለን እንደውላለን። በመቀጠል 7 ቁጥር ባንክ ሰርቪስ የምትለው እንጫናለን። አሁን እንደምታዩት ትራንስፈርና ማይ ባንክ አካውንት የሚላለ የመጀመሪያውን ትራንስፈር የምትለው 1 ቁጥር ሁለት አይነት ይመጡልናል። ሁለት አማራጮች፣ አንደኛው አካውንት ቱ ሲቢኢ ብር የሚለው፣ ሁለተኛው ደግሞ ከሲቢኢ ወደ አካውንት ማስተላለፍ የምንችልበት ነው ማለት ነው። አሁን ለመጀመሪያ ከሲቢኢ ወደ አካውንት ለማስተላለፍ ወደ ማንኛውም ሰው አካውንት ማስተላለፍ እንችላለን፣ ግን ከአካውንታችን ወደ ሲቢኢ ብር ማስገባት አለብን ማለት ነው። አንደኛው አካውንት ወደ ሲቢኢ ነው። አካውንት ምንላት ሊንክ ያደረግናት አካውንት ብቻ ናት የምትመጣለን። ሊንክ ካደረግናት አካውንት ወደዚህ ወደ ራሳችን ሞባይል ባንክ በከፈትንበት ስልክ ቁጥር ይገባል ማለት ነው። ስለዚህ 1 ቁጥርን እንመርጣለን። በመቀጠል 1 ቁጥር ላይ እንደምታዩ ሊንክ ያደረኩት አካውንት ይመጣል ማለት ነው። 1 ቁጥር ጫናለሁ። አሁን ሁለት አይነት አለ፣ ፎር ሰልፍ እና ፎር አዘር የሚል አለ። ስለዚህ እኔ አሁን ለራሴ ነው የምፈልገው። ለሌላ ሰው መግዛት ይቻላል፣ መላክ ይቻላል። ከአካውንት ቀጥታ ወደ ሌላ ሰው ሲቢኢ መላክ ይቻላል። እኔ ግን ወደ ራሴ ስለምፈልግ 1 ቁጥር። አሁን አማውንት ታዛላችሁ። የምትፈልጉትን አማውንት እዚህ ላይ ታስገባላችሁ። ለምሳሌ እኔ ለመሞከር ስለሆነ 500 ልበለው። 500 አልኩና ዛፒን ይጠይቃል። ፓስዋርድ ወይም የይለፍ ቃላችሁን ታስገባላችሁ፣ የሲቢኢ ማለት ነው። እንደዚህ እንድታረጋግጡለት ኮንፊርም እንድታረጉለት ይጠይቃችኋል። 1 ቁጥር ኮንፊርም ትላላችሁ። እንደምታዩት አሁን በቴክስት በሜሴጅ ይገባላችኋል ማለት ነው። እንደዚሁም ደግሞ አንድሮይድ ወይም አይፎን ለምትጠቀሙ በቀላሉ በአፕሊኬሽኑ እንዴት እንደምትጠቀሙ ላሳያችሁ። አፕሊኬሽኑን ታወርዳላችሁ። በመጀመሪያ አፕሊኬሽኑ ይችናት እዛችን አፕ ካወረድን በኋላ እንከፍታታለን። ስትከፍቱ መጀመሪያ ስልክ ቁጥር አስገቡ ይላችኋል። ሲቢኢ ብር እንደምታወቀው አሁን ላይ በራሳችን መክፈት አንችልም። ስለዚህ ወደ በቅርብ የምናገኘው የኢትዮጵያ ንግድ ባንክ በመሄድ ማስከፈት ይቻላል ማለት ነው። ዘን በማንኛውም ዳታ ወይም ዋይፋይ ኦን ታደርጉና ስልክ ቁጥራችሁን አስገብታችሁ ኔክስት ስትሉ ኮድ አስገቡ ይላችኋል። ኮዳችን ከአሁን በፊት ኮከብ 847 ስንጠቀምባት የነበረውን ኮድ እናስገባለን ማለት ነው። አሁን ስናስገባ በቀጥታ ይከፍትልናል። እንደምታዩት ሁሉም ነገር በዝርዝር ልክ እንደ ቴሌብር ይመጣል ማለት ነው። አሁን የመጀመሪያው ላይ ሊንክ ባንክ አካውንት የሚል አለ። ይሄ ጋር ይህን ስትነኩ አሁን ሊንክ ስላረኩት እኔ ገንዘብ ማስተላለፍ፣ ለተለያዩ ክፍያዎችን መክፈል፣ እንደዚሁም የተለያዩ አይነት መንገዶችን መጠቀም፣ ያለኝን ቀሪ ሂሳብ ማየት ምናምን ይቻላል ማለት ነው። በዚህ አካውንትን ማየት ይቻላል። ሊንክ ለማድረግም እዚህ ጋር ሊንክ አካውንት ብላችሁ ገብታችሁ መጀመሪያ የኔ ሊንክ ስለሆነ ሊንክ ካልሆነ ሊንክ አድርጉ ይላችኋል። እዚህ ጋር እንደምታዩትም መጨረሻው ላይ አንሊንክ የሚል አለ ማለት ነው። አንሊንክ ማድረግም ትችላላችሁ፣ ሊንክ ማድረግም ትችላላችሁ ማለት ነው። በዚህ መልኩ መጠቀም ይቻላል። ሌላ ማንኛውንም መጠቀም ትችላላችሁ። አካውንት ሳይኖራችሁ ደግሞ እንዴት ገንዘብ ታወጣላችሁ የሚለውን ስናይ እዚህ ጋር ካሽ አውት የሚል አለ። በኮከብ 847ም አለ። በሁለቱም መጠቀም ትችላላችሁ። በተለይ በሞባይል አፕሊኬሽኑ በዚህ በአፕሊኬሽኑ ከተጠቀማችሁ ፈጣን ነው፣ ወደ ኮድ ይልክላችኋል ማለት ነው። ካሽ አውት የሚለውን ትጫኑና ዘን ሁለተኛ ላይ አት ኤቲኤም የሚለውን እንጫናለን። አማውንት የምንፈልገውን አማውንት እንጽፍና ካሽ አውት እንላለን። ካሽ አውት ካልን በኋላ ኮንፊርም ይላል ከታች፣ ኮንፊርም እንላለን። በመቀጠል ፒን ወይም ኮዳችን እንድናስገባ ይጠይቃል። ፒን እናስገባለን ማለት ነው። ስናስገባ አሁን ጨርሷል ይለናል። በሜሴጅ
ይልክልናል ወይም ቴክስት ሜሴጅ አሁን እንደምታዩት ቴክስት ተልኮልኛል። ወደ ሜሴጅ ስገባ ይሄው እንደምታዩት ድር ከስተመር ምናምን ብሎ 5 ዲጂት ቮቸር ነምበር ብሎ የሚስጥር ቁጥር ወይም ደግሞ ቬሪፊኬሽን ዋን ታይም ፓስወርድ ይልክልናል ማለት ነው። ይሄ ፓስወርድ የሚያገለግለው ለ24 ሰዓት ነው። 24 ሰዓት በኋላ ኤክስፓየርድ ያደርጋል። በ24 ሰዓት ውስጥ ግን በማንኛውም በሚቀርበን የኢትዮጵያ ንግድ ባንክ በመሄድ የኢትዮጵያ ንግድ ባንክ አካውንት በመሄድ ማውጣት እንችላለን። በ24 ሰዓት ውስጥ በማንኛውም በአቅራቢያችን ባለ የኢትዮጵያ ንግድ ባንክ ኤቲኤም በመሄድ በ24 ሰዓት ውስጥ በማንኛውም በሚቀርበን የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ካርድለስ የምትለዋን ኤቲኤም ላይ ምንም አይነት ካርድ ሳንጠቀም ካርድለስ የምትለዋን በመጫን በመቀጠል ስልክ ቁጥራችንን እናስገባለታለን። ስልክ ስናስገባ ሚስጥር ቁጥር አስገቡ ይላል። በዚህ የተላከልን 5 ዲጂት ሚስጥር ቁጥር እናስገባለን። የሲቢዩን አይደለም 5ቱን ዲጂት ሲቢ እና 5 ዲጂት ኮድ ወይም የተላከልንን ዋን ታይም ፓስወርድ እናስገባለን። በመቀጠል ያዘዝነውን አማውንት አሁን እኔ 500 ነው። ልክ እንደዛ አማውንቱን እንጽፋለን። በመቀጠል ኔክስት ስንለው ወይም ኢንተር ስንለው ገንዘቡን ይሰጠናል ማለት ነው። በዚህ መልኩ መጠቀም ትችላላችሁ። በነገራችን ላይ ከኢትዮጵያ ንግድ ባንክ ስንጠቀም በቀጥታ በኤቲኤም ስናወጣ ወይም በአካል ቀርበን ስናወጣ ግዴታ 100 ብር ካልተውን አይሰጠንም። በዚህ ግን በሲቢኢ በመጠቀም ግን ዜሮ አድርገን ማውጣት እንችላለን። ትንሽ ያው የሚያወጣበትን የሚወርጠውን ያክል ትተን 1 ብር 2 ብር ከተወንለት ዜሮ አድርገን ሁሉ ሂሳባችን ማውጣት እንችላለን ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ። ለበለጠ መረጃ ደግሞ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ይመቻችሁ።